አሁን የምንነግራችሁ ሚስጥር ለብዙ ዘመናት ተደብቆ ቆይቷል። የአፍሪካ ቀንድ የኃይል ሚዛን በአንድ ጀንበር ተቀይሯል። ኢትዮጵያ ዝምታዋን ሰብራለች። ብዙዎች ኢትዮጵያ ደክማለች ብለው ሲያስቡ፣ የኢትዮጵያ አየር ኃይል ግን በሚስጥር ዓለምን የሚያስደነግጡ ገዳይ መሳሪያዎችን ወደ ክምችቱ ሲያስገባ ነበር። ዛሬ ስለ ተራ ድሮኖች አይደለም የምናወራው። ዛሬ የምናወራው ስለ ሰማይ ላይ ነጋሪት ጋዜጠኞች፣ ስለ ጠላት መቅጫ መሳሪያዎች ነው። ሩሲያ ሰራሹ ኦሪዮን ኢ ድሮን እና የሰማይ ላይ አንበሳው ሱ-35 የኢትዮጵያን ሰማይ ተረክበዋል። ጠላቶች አሁን መደበቂያ ይፈልጋሉ፣ ምክንያቱም የኢትዮጵያ ክንድ ከምን ጊዜውም በላይ ጠንክሯል። እንኳን ወደ ረቂቅ ሚዲያ በሰላም መጣችሁ። ዛሬ የኢትዮጵያን ወታደራዊ ልዕለ ኃያልነትና ዓለምን ያስደነግጡትን አዳዲስ የጦር መሳሪያዎች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻ ላይ የምንነግራችሁ ሚስጥር እጅግ ያስደነግጣችኋል። መጀመሪያ ስለ ኦሪዮን ኢ እናውራ። ይህ ድሮን ዝም ብሎ የሚበር አውሮፕላን አይደለም። የጠላት እንቅስቃሴን እንደ መዳፍ የሚያይ የሰማይ ላይ አይን ነው። ኦሪዮን ኢ ለ24 ሰዓታት ያለማቋረጥ በአየር ላይ መቆየት ይችላል። ይህ ማለት ጠላት በምሽት ጨለማ በደመና ውስጥ ወይም በጋራ ሸንተረር መሸሸጊያ ቢደበቅ እንኳን ማምለጫ የለውም ማለት ነው። ይህ ድሮን እስከ 250 ኪሎ ግራም የሚመዝኑ ገዳይ ሚሳኤሎችን ተሸክሞ ይበራል። ያስቡት፣ አንድ ኦፕሬተር በአዲስ አበባ ተቀምጦ በመቶዎች የሚቆጠሩ ኪሎ ሜትሮች ርቆ የሚገኝ የጠላት ኢላማን በሰከንድ ውስጥ ዶግ አመድ ማድረግ ይችላል ማለት ነው። በ2026 ኢትዮጵያ ይህንን ቴክኖሎጂ ታጠቀችው ለምንድን ነው? መልሱ ግልጽ ነው። የአባይን ግድብ ለመንካት የሚሞክሩ ሉዓላዊነታችንን የሚፈታተኑ ኃይሎች ዋጋቸውን እንዲያገኙ ነው። ኦሪዮን ኢ የኢትዮጵያን ወታደራዊ የበላይነት በአፍሪካ ቀንድ ቁንጮ ላይ ሰቅሎታል። ነገር ግን ድሮን ብቻውን በቂ አይደለም። ሰማይን ሙሉ በሙሉ ለመቆጣጠር የሰማይ ላይ ንጉሥ ያስፈልጋል። ያ ደግሞ ሱ-35 ፍላንከር ኢ የጦር ጀት ነው። ይህ ጀት በዓለም ላይ ካሉ የጦር አውሮፕላኖች ሁሉ እጅግ ፈጣንና ተለዋዋጭ ከሚባሉት አንዱ ነው። የኢትዮጵያ አየር ኃይል ሱ-35ን ሲታጠቅ በዙሪያችን ያሉ ታሪካዊ ጠላቶቻችን ድንጋጤ ውስጥ ገብተው ነበር። ምክንያቱም ሱ-35 በአንድ ጊዜ 30 የጠላት ጦር አውሮፕላኖችን መከታተልና 8ቱን በአንድ ጊዜ መምታት ይችላል። የራዳር ሲስተሙ እጅግ ረቂቅ ስለሆነ የጠላት ጄቶች ሳይረዱት ቀድሞ ያጠፋቸዋል። ኢትዮጵያ አሁን የአየር ክልሏን የብረት አጥር አድርጋለች። ከዚህ በኋላ በኢትዮጵያ ሰማይ ላይ ያለ ፍቃድ የሚያልፍ ወፍ እንኳን አይኖርም። ይህ ጄት ለኢትዮጵያ መከላከያ ሰራዊት ትልቅ ኩራት፣ ለጠላቶቻችን ደግሞ ትልቅ ቅዠት ሆኗል። ኢትዮጵያ ለሰላም የምትሰግድ ሀገር ናት። ነገር ግን ክብሯን ለሚነኩ ደግሞ እሳት ናት። አሁን የታጠቅናቸው እነዚህ ዘመናዊ መሳሪያዎች አንድ መልእክት አላቸው፣ አትንኩን የሚል። ኢትዮጵያ በአሁኑ ወቅት በአፍሪካ የድሮን ልዕለ ኃያል ሆናለች። ይህ ቴክኖሎጂ ጠላቶቻችንን አመድ የሚያደርግ፣ የኢትዮጵያን አንድነት የሚያጸና ነው። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ያለውን ዳር ድንበራችንን ለመጠበቅ ሰራዊታችን በዘመናዊ ቴክኖሎጂ ታጥቋል። ጠላቶቻችን በየሚዲያው ቢጮሁ፣ ሴራ ቢጎነጉኑ፣ የኢትዮጵያ ክንድ ግን በተግባር መልስ እየሰጠ ነው። የ2026ቱ የኢትዮጵያ መከላከያ ሰራዊት የድሮን የጄትና የሳይበር ኃይል ድምር ውጤት ነው። ይህ ደግሞ ማንም ሊያሸንፈው የማይችል የብረት ግድግዳ ያደርገዋል። ክቡራትና ክቡራን፣ ኢትዮጵያ እየተለወጠች ነው። ወታደራዊ አቅሟ ዓለምን እያስደነቀ ነው። እናንተስ በዚህ የኢትዮጵያ አዲስ ወታደራዊ ጥንካሬ ምን ይሰማችኋል? ኦሪዮን ኢ እና ሱ-35 ለሀገራችን የሚሰጡትን ጥቅም እንዴት ታዩታላችሁ? ሐሳባችሁን በኮሜንት መስጫው ስር አስፍሩልን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ትኩስ መረጃዎች በፍጥነት እንዲደርሷችሁ ረቂቅ ሚዲያን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልን።